Good News Media. የአንደበት ኃይል በሚል ሐሳብ ሳምንት ጀምረናል። አንደበት ትልቅ ኃይል አለው ብለናል። በምሳሌ ምዕራፍ 18 ቁጥር 20 እና ቁጥር 21 ላይ ያለውን ቃል ነው መነሻ ያደረግነው። እሷን ቃላውን መልሼ ላንብብና ቀጥታ ወደ ዛሬው ሐሳብ ደግሞ እንገባለን። መነሻ ያደረግነው ምሳሌ 18 20 እና 21 የሰው ሆድ ከአፉ ፍሬ ይሞላል። የሰው ሆድ አስታወሳችሁት? የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። 21 ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። በጣም አስደሳች ቃል ነው። ጌታ ይባረክ። የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። በከንፈሩ ምርት ይላል በአዲሱ መደበኛ ትርጉም። ሳምንት ስናገር የነበረው ንግግር ምንድነው ብለናል? ዘር ነው። ቃል ዘር ነው። ልክ እንደ ስንዴ አስቡት፣ እንደ በቆሎ አስቡት። ዘር ነው። ንግግር ዘር ነው። ከዘራችሁት በኋላ ምርት ሆኖ ይመጣል ነው ያለው። የተዘራው ዘር ምርት ሃርቨስት ሆኖ መከር ሆኖ ይመጣል። መከር ሁል ጊዜ ያለው ከዘር በኋላ ነው ብለናል። ዘር ሳይኖር መከር የለም። ዘር ከተዘራ መከር አለ። ስለዚህ ንግግር ዘር ነው አለ። የሰው ሆድ ከአፉ ፍሬ ይሞላል። የሰው ሆድ ሲል ይሄን ሆድን ብቻ ሳይሆን ኒድ ዩር ኒድ የምትፈልገው ፍላጎት ሁሉ ከአፍ ፍሬ ይሞላል። የምትፈልገው ነገር ሁሉ ውጪ ሳይሆን አፍ ውስጥ ነው ማለት ነው። ጌታ ይባረክ። የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። ቀጠለና ሞትና ሕይወት በምላስ እጅ ናቸው። በእንግሊዝኛው እንዲህ ይላል Death and life are in the power of the tongue. ሞትና ሕይወት በአንደበት ኃይል ላይ ናቸው። in the power of the tongue. tongue ላይ አንደበት ላይ ምላስ ላይ ምን አለ ማለት ነው? ኃይል አለ። ሁላችሁም ይሄ እንዲገባችሁ ፈልጋለሁ። እስቲ በአንደበት ላይ ኃይል አለ በሉ እስቲ። እርግጠኛ ናችሁ? ምንን ያመጣል አለ? ይሄን ሁለት ነገር ተናገረ ሲዘጋው። ሞትንም ሊያመጣ የሚችለው ኃይል አንደበት ነው። ሕይወትንም ሊያመጣ ኃይል አንደበት ላይ አለ። ሕይወትን ለማምጣት የምታስቡት ምን ላስብ እንዳትሉ የምናስበው ሁሉ ተሰጥቶናል። በፊልጵስዩስ ምዕራፍ 4 ቁጥር 8 ላይ መልካም ወሬ ያለበትን፣ ጽድቅ ያለበትን ነገር ሁሉ፣ በጎነት ያለበትን ነገር ሁሉ፣ ምስጋና ቢሆን ፍቅር የሞላበትን ነገር ሁሉ ፕራይዝ ጋድ መልካም ነገርን ይህንን አስቡ። ሰው ያሰበውን ይናገረዋል። ለዚህ ነው ሐሳብን መጀመሪያ አድጀስት ማድረግ ያለብን፣ መጀመሪያ ማስተካከል ያለብን አወር ቲንኪንግ ነው። ሐሳባችሁ የተበላሸው ነው። ሐሳባችሁ ተበላሽቶ መልካም ንግግር ትናገራለህ፣ በጎ ነገር ትናገራለህ ማለት ሞኝነት ነው። ከንግግር በፊት ቲንኪንግ ይቀርማል። ቲንኪንግ ሐሳባችሁ ጤናማ ከሆነ የምታስቡት በጎ ከሆነ የምትናገሩት በጎ ይሆናል፣ የምትኖሩት በበጎ ህይወት ይሆናል። ምክንያቱም ሰው የዘራውን ያንኑ ያጭደዋልና። ሰው የዘራውን ያንኑ ደግሞ ያጭደዋል ሲል ገላትያ 6 ላይ ሁልጊዜ ለኃጢአት ነው የምንጠቀመው። ሰው የዘራውን መልካምም ከዘራ ታጭዳለህ። እስቲ አሜን በሉ። እስቲ መልካም እዘራለሁ በሉ። እስቲ መልካም አጭዳለሁ። ዘር መርጣችሁ ከዘራችሁ እንክርዳድ ካልዘራችሁ ማለት ነው። እንክርዳድ ዘርቶ ስንዴ መጠበቅ ሞኝነት ነው። ጤናማ ያልሆነ ንግግር ተናግሮ በራሱ ላይ፣ በቤተሰቡ ላይ፣ በሀገሩ ላይ፣ በቤተ ክርስቲያኑ ላይ፣ በቤተሰቡ ላይ፣ በጓደኛው ላይ ጤናማ ያልሆነ ዘር ዘርቶ መልካም ዘር መጠበቅ ሞኝነት ይባላል ብለናል። ካወጣው የሚበቅል ነው፣ በስቶ የሚመጣ ነው። ባትናገረው ይመረጣል። ክፉ ዘር ዘርተህ መልካም መከር ሆኖ ይመጣልኛል ማለት ሞኝነት ነው። እዚህ ውስጥ አብሰልስለው። ቲንክ ትዋይስ አይደለም 10 times before you speak once think twice ይላሉ ፈረንጆች። አንዴ ከመናገር በፊት ሁለት ያስብ። እኔ 10 ጊዜ ያስብላል፣ ከተቻለ 99 ጊዜ ያስብላል። ለምን? ዘራችንን የሚወስነው ቲንኪንጋችን ሐሳባችን ነው።
ያሰብነው እንናገረዋለን፣ የተናገርነውን እናጭደዋለን። ስለዚህ ሕይወትን የሚዘራ ሕይወትን ያጭዳል፣ ሞትን የሚዘራ ሞትን ያጭዳል። ሞት ሲባል በስጋ መሞት ብቻ አይደለም። ሞት ሲባል የሞት የሕይወት ስርዓቶች ሁሉ፣ ለምሳሌ እርግማን ምንድን ነው? ሕይወት ነው ወይስ ሞት? ሞት ነው። ድህነት፣ የኔ ድህነቴ እኮ ጥልቀቱ፣ አቤት ድህነቴ፣ ድህነትማ ውበታችን ነው ይላል አንዳንድ አገልጋይ። ድህነትማ ውበታችን ነው ይላል። ድህነት ብሎ ውበት የለም። ድህነት አመድ ነው። በአመድ ፈንታ አክሊልን ሊሰጠን የመጣው። ድህነት ብሎ ውበት የለም። በሽታ ብሎ ውበት የለም። በሽታማ እግዚአብሔርማ ይሄንማ ሊያስተምረን ነው በዚህ ቤተሰብ የሰጠን ይላል። ታዲያ ሞት ተናግሮ ሕይወት ይመጣል አይደል? በሽታ አስተማሪ መሆኑ አያውቅም። እግዚአብሔርም ማስተማሪያ ብሎ የመረጠው ምርጥም አይደለም። እግዚአብሔር ሕዝቡን የሚያስተምረው በቃሉ በመንፈሱ ነው። በመልካም ነገር ሕዝቡን ያስተምራል። በበጎ ነገር ሕዝቡን ያስተምራል። በሌለው ነገር ሕዝቡን አያስተምርም። እግዚአብሔር በሽታ የለውም። እስቲ ቆይ ምናምን ብሎ ከሰይጣን አንድ ያበድረኝ ብሎ ምች አንዱ ላይ ይሰጣል? አይሰጥም። እግዚአብሔር በበሽታ ማንንም አያስተምር። ይህንን ያስተማረው ሃይማኖትና የሰይጣን ትምህርት ነው። ለምን? ሰዎች በሽታቸው እንዲታገሱት፣ ክርስቶስ ስለነሱ የቆሰለውን፣ ክርስቶስ እንደዛ የከፈለውን ክፍያ ከንቱ ለማድረግ የሃይማኖት ትምህርት። እግዚአብሔር በበሽታ ያስተምራል? አያስተምርም። ስተት ነው። ይሄ የስተት ትምህርት ነው። እግዚአብሔር የሚያስተምረው በጤንነት፣ በበጎነቱ፣ በመልካምነቱ። እንኳን እግዚአብሔር አንተ በሰው እንኳን የሆነው እኛ በምድር ያለነው እንኳን እኛ ልጆቻችንን እሳት እያቃጠልን አናስተምረው። ቆይ ላስተምረው ብለህ እሳት ውስጥ ብረከተ እጁን አታቃጥልም። ይሄ ማስተማሪያ አይደለም፣ ሮንግ ነው። ሞትን ይናገራል ሰው በኑሮው ላይ፣ በቤተሰቡ ላይ፣ በአገሩ ላይ፣ በተለያየ ነገር ላይ፣ በቢዝነሱ ላይ ይሄ ቢዝነስ መቼም አያድግም ካለ ከዛ በኋላ ያድጋል ብሎ መጠበቅ ሞኝነት ይባላል። የዘራው ዘር ነው የሚበቅለው። ኖ ይሄ ቢዝነስ ያበላኛል፣ ያስተርፈኛል፣ ለብዙዎችም ገና እተርፋለሁ። ተናገሩ፣ አይከፈልበትም። እስቲ አሜን በሉ እስቲ። አይቆጥር ይላሉ አንዳንድ ሰዎች። በጎው መናገር፣ መልካም ቃል ካፋችሁ ማውጣት። ሞትና ሕይወት የሚወዷትም ፍሬዋን ይበላሉ። የሕይወት ፍሬ መብላት ትፈልጋለህ? የሚወዷትም ፍሬዋን፣ የማንን? የአንደበትን ፍሬ። አንደበትም ከሚያፈራው ይጠግባል። ስለዚህ ለንግግራችን ምን ብለናል? ጠባቂ። ጎሽ ሳምንት ይህን ስናስተምር ነበር። በአንደበቴ እንዳልስት በአፌ ላይ ጠባቂ አኖራለሁ አልኩ አለ ዳዊት። በአፍ ላይ ጠባቂ ዘበኛ ማኖር ወሳኝ ነው ብለናል። በአንደበቴ ምን እንዳልስት አመሌ ነው እኔ እንግዲህ የሚባል ነገር የለም። እስቲ አሜን በሉ እስቲ። አንዳንድ ጊዜ ግራውንድ የያዘ ቁጭ ያለችው አመሌ ነው እንግዲህ እኔ እግዚአብሔር የሆዴን ያውቃል አፌ ነው የሚባል ነገር የለም። አታውጣ ብራዘር። የምታወጣው ክፉ ዘር ነገ ያድጋል፣ ነገ ይበዛል። በስቶ እንዲመጣ የምትፈልገውን ተናገር ነው። በስቶ እንዲመጣ፣ በስቶ ልታየው የምትፈልገውን እሱ ምን አድርገው ስፒክ። ልጆች ላይ መርጣለሁ፣ ዘሬን መርጣለሁ። ስለዚህ የፈለገን ዴቴ እንዳመጣበኝ ለመናገር አልፈልግም። መልካሙ እንደምንም አድርጌ በጎውን አውጣዋለሁ። ስለዚህ ያፉ እንዳመጣለት ነው የሚባል ነገር አቁሙ ማለት ነው። ፕሬዝ ጋድ አይደል እንዴ? በአንደበቴ ምን እንዳልስት በአፌ ላይ ጠባቂ አኖራለሁ። ምሳሌ 21:23 ላይ እንዲህ ይላል፣ አፉንና ምላሱን የሚጠብቅ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ጌታዊ ጠብቀኝ እያልክ አንደበት ያገር የሚናገር ከሆነ እንዲህ የሚባል ነገር የለም። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ምን ማለት ነው? በሌላ ቋንቋ መከራን የምናመጣው አንዳንዴ በአንደበታችን ነው። በህይወታችን የማይገባ ነገር ሳምንት ስናገር ነበር። ዛሬ ያላችሁት የትላንቱ የንግግር ውጤታችሁ ናችሁ። ዛሬ ላይ የደረሳችሁት የትላንቱ የንግግራችሁ ውጤት ናችሁ። ነጋችሁ ደግሞ ያለው ዛሬ በምትናገሩት ይወሰናል። ስለዚህ ዛሬ ምንድነው ማድረግ ያለብህ? ዘርን መምረጥ፣ ቤስት ሲድ። እስቲ አሜን፣ ጌታ ይባረክ። ይኸውላችሁ አንዳንድ ጊዜ በተናገራችሁት ክፉ ዘር ሁሉ ላይ ስትቀይሩት በመልካም ዘር መልካሙ ይበቅላል፣ ክፉ ይሞታል።
ካልቀየራችሁት ግን ክፉ ይበቅላል። ካላመከናችሁት አይደል? ዘሩ ካልሞተ ማደጉ ወይ መወለዱ አይቀርም፣ አካል ይዞ ይመጣል። እስከዛሬ በተናገራችሁት ክፉ ዘር በኑሯችሁ፣ በህይወታችሁ፣ በቤተሰባችሁ ላይ እቺ ሀገር መቼም አትለማም ባል ነው መልካሙን እንናገራለን። አሁን ልክ ኦፖዚቱን መናገር ስትጀምር እኔ ሚስቴ መቼም አትረዳኝም የሚል ባል ካለ ካሁን በኋላ ትረዳኛለች። እሷ ማለት የምትረዳ ናት። ሃሌሉያ። መቼም ይገባል። መልካም አንቺ እኮ ድንቅ ነሽ፣ አንቺ እኮ ገና ሳልናገር ይገባሻል ብለህ እስካልቀየርክ አትረዳም። ባለፈው ብለናል፣ ምሪት የሌለው ስምሪት ይሰጣል። በአለቃዬ ላይ የምትሰራ ትላለች። ጠዋት ትነሳና በአለቃዬ ላይ ምንም ሰላም ይሆነው ምንም አለቃው ላይ የሚሰራ ምንም የለም። በቃ ሰላም እኮ ነው። በአለቃዬ ላይ የምትሰራ አንተ ክፉ መንፈስልና 2:01 ስደርስ ምንድን ነው አሁን ነው የሚገባው ይላል። 2:01 ገብታ ለምን አሰማራቸው? ምሪት የሌለው ሰው ስምሪት ይሰጣል። ሊመንን ያሰማራል። ሂድና ጉብ ብሎ ይጠብቃታል። ምን ችግር አለ? አለቃው ላይ ዝም ብሎ ማውጣት የሚባል የለም። ስለዚህ የሆነ ቃል አንተ እኮ ቡሩክ ነህ፣ አንተ እኮ የተባረክ ባል ነህ፣ አንቺ እኮ የተባረክሽ ሚስት ነሽ፣ አንቺ እኮ ድንቅ ነሽ። በቃ ይኸውልህ ዘርን አንድ ወቅት ላይ ዳንስሎሽ አንድ ወቅት ላይም ሲናገር ገርሞኛል። የዛን ንግግር ላይ ሲያወራ አንዲት እህት ነበረች አለ እና የጓደኛዬ ፓስተር ነው አለ፣ የእሱ ሚስት ናት አለ። አገባት አለ። እንግዲህ ከጋብቻ በፊት እንግዲህ ሰውነቷን ገልጦ አላየውም አለ፣ አይታይም። እንግዲህ ያው ክርስቲያንን ታውቃላችሁ አለና ልክ ሲጋቡ አለ የተጋቡ ቀን ማታ ልብሷን ስታወልቅ ሰውነቷ ሙሉ በሽንግል የተመታ ነው ያለ። ፉል ከላይ ጀምሮ እስከታች ድረስ በሽንግል ቆዳ የተመታ ነው እና በቃ ሲያየው ትኖና አለ። ከዛ በኋላ ደግሞ ምግብ ደግሞ መስራት አትችልም አለ። ምግብ ደግሞ ኩኪንግ ምንም በቃ የለም፣ የኩኪንግ ሙያ የሚባል አታስበውም አለ። በቃ ምንም በቃ አታውቀውም አለ እና መጥቶ ነገረኝ አለ እና እንዲህ ምናምን ሲል አለ አይ እሷ ላይ መልካም ተናገር ዝም ብለህ ምናምን አልኩና አለ መከርኩት አለ። ከዛ ሄዳ አለ ሃኒ ይላታል አለ። ልክ እንደ አለ ምንድነው ሚኒ ስከርት በሚኒ ስከርት ሆኜ ችግር የለም ምናምን ይላታል። ኧረ እኔ አላደርግም ቤት ውስጥ እንኳን በስንት መከራ ጉርድ ታደርጋለች አለ። ከዛ ልክ ሰው ሲመጣ ቶሎ ብላ ሄዳ እንትን ታደርጋለች፣ ልብሷን በቃ ሰውነቷን ትሸፍናለች። ሰው ሲመጣ ቶሎ ከፈር አትጨናነቂ ይላታል። እኮ ምናምን ነገር እያለ እሷ ቆዳዋ ላይ ሁሌ ይናገራል አለ። አንድ ቀን አለ ሌሊት ብድግ ሲል የህፃን ልጅ ብራንድ ስኪን ኦፍ ቤቢ የህፃን ልጅ ገላ የመሰለ ስኪን ሆኖ አገኘዋለ። ደነገጣል። ይናገርባት ነበር። አንድ ቀን እሱ ራሱ ግራ ገባው አለ። በእንትን አይደለም አለ፣ በፕሮሰስ በሁኔታ አይደለም፣ እየጠፋ አይደለም አለ። በአንድ ሌሊት ታምሮ ነው አደራል። የህፃን ልጅ ገላ እስኪመስል ሆኖ አያለ። ከዛ ደግሞ ኩኪንግ ቡኩን እንትን የሱ እንትን ቤተሰቦች አትችም ነው ያው ሙያ የለሽም በማለት የሱ ቤተሰቦች 3 ትልልቅ ኩኪንግ ቡክ አምጥተው ይሰጧታል አለ። ከዚህ እንኳን እያነበብሽ ለወንድ ስሪ ነው ምግብ እና የምግብ መስሪያ መጽሐፍ እያመጡ ሰጥቷታል አለ። እና በቃ አወጣውና አለ በመስኮት ስሮ አረኩት አለ። ሃኒ ያንቺ እንዴት እንደሚጣፍጥ እያለ በቃ እሷ ላይ መልካሙን እያወራ አውጥቼ ጣልኩት አለ፣ በመስኮት ወረወርኩት አለ። እኔ አለ ዳንስለሽ አንድ ቀን ሄጄ እነሱ ቤት በልቻለሁ፣ እስከዛሬ እንደዚህ አይነት ምግብ በልቼ አላውቅም አለ። ኃይለኛ ባለሙያ ሆነች አለ። ምክንያቱም ወርድ ሰው ላይ የሚያመጣው ትልቅ ኢምፓክት አለ። ንግግር ይናገርባታል፣ በጎውን ይናገራል። አንዳንድ ሰው ሚስቱ እናቱ እንድትሆን ይፈልጋል። የእናቴን እስቲ እንደ እናቴ ሽሮ አድርገሽ አንቺ ይላል። ደስ ማይል ሚስትህ እናት አይደለችም፣ ሚስት ናት። ባልሽ አባትሽ አይደለም፣ ባልሽ ነው። ማቴዎስ 12 በጣም የምወደው ቃል አለ። ከሱ ነው ዛሬ ትንሽ ሐሳብ ተናግሬ የምጨርሰው። ጌታ ይባረክ። ንግግር ኃይል አለው ነው ትምህርታችን። የንግግር ኃይል፣ የአንደበት ኃይል። ንግግር ፓወር አለው። በአንደበት ላይ ኃይል አለ። ያን ኃይል ነው መዘራው። አንደበት የሚናገረው ዘር ነው። ዘሩ ምን ሆኖ ይመጣል? መከር ሆኖ ይመጣል። በስቶ እንዲመጣ የምትፈልገውን ተናገረው ነው የተናገርን ያለ ነው። ማቴዎስ 12 ላይ የሚናገረው ቃል አለ። ዛሬ መልካም ስለመናገር ነው ትንሽ መናገር የምፈልገው። ዛፍ ከፍሬዋ ትታወቃለችና ቁጥር 33 12:33 በማቴዎስ 12:33
ዛፍ ከፍሬዋ ትታወቃለችና ዛፏን መልካም ፍሬዋንም መልካም አድርጉ፣ ወይም ዛፏን ክፉ ፍሬዋንም ክፉ አድርጉ። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ የተረፈውን አፍ ይናገራልና። ቁጥር 35 መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። እስቲ አሜን በሉ። እስቲ መልካም ሰው በሉ። እስቲ ከልቡ መልካም መዝገብ መልካም ነገርን ያወጣል። እኔ መልካም ሰው ነኝ። ከልቤ መልካም መዝገብ መልካም ቃልን አወጣለሁ። ሃሌሉያ። መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። እኛ የተፈጠርነው መልካሞች ነን። አሁን እኛ መልካም ለመሆን ጌታ ብቻ መልካም እንለው አይደል? እኛም መልካም ተደርገናል። ያውም የምንሰራው ምን? መልካሙን ስራ ለመስራት፣ በጎ ስራ ለመስራት በክርስቶስ ኢየሱስ ተፈጥረናል። እዚህ ጋርም ሲናገር መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። 3 ጊዜ መልካም መልካም አለ በአንድ ቨርስ ላይ፣ በአንድ ቁጥር ላይ። መልካም ሰው ከልቡ መልካም መዝገብ። ልባችን መልካም ካልሆነስ? ልብ የሚለው ማይንድን ነው አይደል? ቲንኪንግን ነው። ሐሳባችሁ ጤናማ ካልሆነስ? መልካም ሐሳብ የሌለው መልካም ነገርን ያወጣል። እንዳትረሱ። መልካም ሰው ከልቡ መልካም መዝገብ፣ ከልቡ ሲል ከሚያስበው ያሰበውን በልቡ የሞላውን ሐሳቡን ያወጣል ነው። ሐሳቡ ክፉ ሆኖ መልካም ማውጣት አይቻልም ነው። በክፋት የተሞላ ሐሳብ የያዘ ሰው ሐሳቡ ቲንኪንጉ ራሱ የተበላሸ የሆነ ከተበላሸ ካልኩሌተር የተስተካከለ መልስ አንጠብቅም። 4 ሲደመር 8 ስትለው 1500 ይላል ካልኩሌተሩ። ችግሩ ምንድን ነው? ካልኩሌተሩ ተበላሽቷል። አሁን ውጤቱ ላይ አትደነቁ። ፊልጵስዩስ ምዕራፍ 4 በጣም ሞደው ቃል ነው። እሱ ቃል ሁሌ ነው እንትን የሚያደርገኝና ምዕራፍ 4 ቁጥር 8 ላይ በቀረውስ ወንድሞች ሆይ ብሎ የሚናገረው ነው። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ የምታስቡት ነው። ይህን አስቡ ነው የሚለው ሲጨርስ ይህን አስቡ። ምን እናስብ? ማሰቢያ ተሰጠን። የምናስበው ተሰጠን። ማሰብ ያለበት እውነተኛ የሆነውን ነገር ሁሉ። እስቲ አሜን። ውሸት የሆነውን ነገር ሁሉ ምን አንልም? አናስብም። ሜዳችን ላይ አናጫውትም። በአይምሮ ሜዳችን ላይ ልናጫውት አንፈቅድም። ሐሰት የሆነ ውሸት የሆነ ነገር ሁሉ፣ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ኃጢአት የሆነውን ነገር ሁሉ ሳይሆን ጽድቅ የሆነውን ነገር ሁሉ ይህን አስቡ። ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ ፍቅር ያለበትን። እስቲ አሜን። ደስ የሚል ነው ይሄ ቃል ብቻው መጽሐፍ የሚሆን ነው። ፍቅር ያለበትን ነገር ሁሉ። ቀጥሎ ምን አለ? መልካም ወሬ ያለበትን ነገር ሁሉ። እስቲ አሜን። እስቲ መልካም ወሬ ያለበትን ነገር ሁሉ በሉ እስቲ። አስባለሁ። ምን ያለበት? መልካም ወሬ። ዝም ብለህ ለክፉ ወሬ ሁሉ ይገርማል ኧረ እባክሽ አትበል። መልካም ወሬ ያለበትን ነገር ለማሰብ መልካም ወሬውን መስማት ወሳኝ ነው። በጎ የሚያወራ ካልሆነ ራቂው። እስቲ አሜን በሉ እስቲ። ዝም ብለህ ተጥደውለህ መልካም ማሰብ መልካም መናገር አይቻልም። ማሰቢያን ለማስተካከል ምን እንድሰሙ የምትሰማውን ታስበዋለህ፣ ያሰብከውን ትናገረዋለህ። ይሄ አደጋ ነው። ስለዚህ ዝም ብለህ ሁሉን አትስማ፣ ሁሉን አታግበስብስ። ምንድነው የምታስበው? what you're thinking? ምንድነው ያንተ ሐሳብ? ምንድነው የምትሰማው? የምትሰማውን ነው የምታስበው፣ የምታሰላስለውን ነው የምታስበው። መልካም ወሬ ያለበት አሜን። መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስብ። ምስጋናም ማሰብ፣ ለማመስገን ቴንኪዩ ለማለት አሜን። ለቴንኪዩ ምስጋና ይታሰባል። በቃ ስታስብ ሁሉ ማመስገን ጌታም ቢሆን ለማመስገን
አይምሮ መሞላት ያለበት ለመነጫነጭ ወይም ለማጉረምረም ለማጉረምረም ሳይሆን በጣም ብዙ ሰዎች ጌታ ላይ አጉረምራሚዎች ናቸው። እንደው ጌታ የኔ ነገር ግን ሁሌ አፍ ሲከፈት አጉረምራሚ ወይም የማጉረምረም ንግግር መውጣት የለበትም። የምስጋና ቲንክ ያደረግነውን ነው የምናወጣው ነው። ምስጋናም ቢሆን ይህንን አስቡ፣ ያሰብነውን እንናገረዋለን። ስለዚህ ሐሳባችሁ ከተስተካከለ ለዚህ ነው ሰው በልቡ የሞላውን በሌላ ቋንቋ ምን ያለውን ያሰበውን ቲንክ ያደረገውን ያሰበውን ልብ የሚለው ብዙ ጊዜ ማሰቢያን ነው ወይም አይምሮን ነው። አማርኛችን ብዙ ጊዜ እኛ የክርስቶስ ልብ አለን የሚለውን we have the mind of Christ ይላል። የክርስቶስ አይምሮ አለን። ልብ የሚለው ሁሉንም ባይሆንም ልብ የሚለው አብዛኛውን ቦታ ላይ ማይንድን ነው የሚለው። ማይንድን ነው በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ በልባችሁ ነው የሚለው። እንግሊዘኛው ልብ አይልም። ምን እንደሚለው ማይንድ be transformed by the renewing of your mind, by the renewing of your mind ማይንድ ነው የሚለው። ልብ የሚለው ብዙ ቦታ ላይ ቲንኪንግ ነው፣ ሐሳብን ነው፣ አይምሮ ነው፣ የምታስብበት ፓርትን ነው። ስለዚህ ሰው በልቡ የሞላውን መልካም ሰው ከልቡ መልካም መዝገብ ምን ማለት ነው? መልካም መዝገብ ምንድን ነው? የምታከማቹት ነው፣ የምታጠራቅሙት ነው፣ የምታስቡት ነው፣ ሁልጊዜ ሜዲቴት የምታደርጉት ነው። ያከማቻችሁትን ምን ታደርጉታላችሁ አለ? ታወጡታላችሁ። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ቀጥሎ ምንድን የሚለው እዛው ማቴዎስ 12:35 መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል ካለ በኋላ ክፉ ሰውም ከክፉ መዝገብ ክፉ ነገር ያወጣል። ምን ማለት ነው? አትደነቅ። በአንዱ ቋንቋ አትደነቅ ነው። አንዳንድ ሰው ለምንድን ነው ግን እንደዚህ የሚናገረው? ሰው ለምንድን ነው ግን እንደዚህ የሚያስበው ይላል። ብዙ ጊዜ አማኝ እንደ ራሱ ሰው እንዲያስብለት ይፈልጋል። አማኝ የማያምነው ክፉ ሰው የሚያስበው ምንድን ነው? ክፉ ነው። ምኑ አልተስተካከለም፣ ገና አልተለወጠም፣ ቦርናጌን አልሆነም፣ ውስጡ አልተለወጠም፣ ሀርቱ ያልተለወጠ ማንነቱ ያልተለወጠ ሰው ነው። ክፉ ቢያስብ አይገርመኝም፣ ክፉ እንትን ቢል አይደንቀኝም። ምንጩን ነው የሚያወራው። እኛ ግን ምንጭ አለን። ሃሌሉያ። እኛ እንደሱ አይደለንም ነው። እኛ እንደነሱ አይደለንም ነው። እኔ መልካም ነው ማስበው። ሰው ለምንድነው ክፉ የሚሆነው ግን? ክፋት ግን ምን ይሰራላቸዋል? ጥሩ ነው፣ ሐሳባችሁ ጥሩ ነው፣ ግን ምንጫቸው ነው። ክፉ ሰው ከሆኑ ከክፉ መዝገባቸው ክፉ ነገርን ያወጣሉ። እኛ ደግሞ መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ስላደረጉብህ ክፉ አትመልስ። ክፉ ለሚያደርግብህ መልካም ብታደርግ ጭንቅላቱ ላይ ምን ታስቀምጣለህ ይላል? እሳት ፍም ታስቀምጣለህ ይላል። አንተ ተኛለህ፣ እሱ ይቀጥላል ማለት ነው። አንተ በመልካም ትቀጥላለህ። አንተ እግር ታጥባለህ። አንተ ምንም ችግር የለም፣ በቃ ሰላም ታደርጋለህ። ክፉ ለሚያደርግብህ ሌላ ቦታ ላይ ደግሞ ሲናገር ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ምን ማለት ነው? ይቃል ቃሉ ደስ የሚል ነው። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። በክፉ አትሸነፍ ማለት ነው ክፉ ያሸንፋል ማለት ነው። ክፉን በክፉ በመለስ ግን ማሸነፍ ነው። ክፉን በመልካም ስትመልስ ማሸነፍ ነው። ክፉን በክፉ መመለስ ማሸነፍ ይባላል። ስለዚህ ተሸናፊዎች አትሆኑ፣ ሁሌ አሸናፊዎች ሁኑ። ክፉን በምን በመልካም ክፉ ለሚያስብብህ መልካም አድርግለት። አንተ ማንነት ነው ይሄ። ከእግዚአብሔር የተወለድክበት የልጅነት ባህሪ ነው። ከእግዚአብሔር ተወጃለሁ። መልካም ነኝ እኔ። መልካም ለማድረግ ብቻ አለው። ሃሌሉያ። መልካም ለማሰብ ብቻ አለው። ሁሌ የማስበው መልካምን ነው። ሁሌ የምናገረው በጎውን ነው። ለምን? መዝገቤ ነው። እናንተ ደግሞ ስትሰብኩ ሁሌ ፖዚቲቭ ነው የምትሰብኩት። እንደው ይቀጥፋል ምናምን እንኳን አትሉም ይላሉ። አይ አንልም። ምንድን ነው የሚቀጥፈው? ያለመልማል እንጂ ጻድቅ እንደ ዘንባባ ይለመልማል አለ፣ ያብባል አለ እንጂ የምን ይቀጥፋል? ያደርቃል። እናንተ ሁሌ ፖዚቲቭ ነው የምታወሩት። አዎ እንትናችን ነው፣ ስሪታችን ነው፣ ቲንኪንጋችን ነው። እንደ ጌታ ነን እኛ። አሁን ጌታ ቢመጣ የሆነ ነገር በቃ ሁሌ በቃ መነሳትን መቆምን ኢቨን እንኳን ያቻ መንዝራ የመጣችውን ሴት እንኳን ደግመሽ ኃጢአት አትስሪ እንጂ ጌታ ችግር ላይ አይደለም፣ መፍትሄ ላይ ነው የሚያፈታው። የሚያየው ሁሌ መፍትሄን እንጂ ችግርን አይደለም። ሰው ሁሌ ችግርን ማድመቅ ሲጠፋበት እንኳን ቆይ ላድምቀው ይላል። ለምን ሁሌ ሰው ቆይ የረሳውልሽ እንዳይመስልሽ ይላል። የረሳውልሽ የሚባል ነገር የለም። እንረሳለን እኛ እንደ ጌታ ነን። ጌታ የይሁዳን ኃጢአት ወደ ኋላው ጣለ፣ ከዛ በኋላ አያስበውም ይላል። ጌታ የማያስብ ከሆነ እኛም ወደ ኋላችን እግዚአብሔር አንድ የማያስበው ሰዎች እንትን ያሉትን ኃጢአት የተነዙትን ኃጢአት ወይ ነገር ያደርጉትን ይረሳዋል። በቃ ረሳው።
ከዛ ድጋሚ ታስጨንቀው እንላለን አይደል? ሰው ግን ልክ ስንት ሲጥል ወዴት ነው የሚጥለው? ወደፊት ይጥለውና ከዛ ከሆነ ቀን በኋላ ትንሽ የሆነ ነገር ሲል ረሳውን ለመሰለ ይባላል። አላህ ከፊት ሁሌ የሚታሰብ ነው። የበፊቱንም የረሳው ልጅ መሰለሽ ይላል። አረሳው ልጅም እንኳን አለ። ያው ጤናማ ልብ ያልሆነ ሰው ሁሌ ችግርን ያደምቃል፣ ሁሌ ችግርን ያስባል፣ ሁሌ መከራ የሆነ ሁሌ ውድቀትን፣ ሁሌ ሞትን ሆኖ ህይወትን ነው። ቀለል ብለህ መኖር ትፈልጋለህ? ቀለል በል። ሃሌሉያ። ችግር ተሸክማ አትዙር፣ ቂም ተሸክማ አትዙር። ሰው ሁሉ በቃ ተሸክሞ ልቀቀው። ሰውን ይቅርታ ማድረግ ማለት መልቀቅ ነው። ቀለል ብለህ ለመኖር፣ በጤንነት ለመኖር፣ በሰላም ለመኖር ሯጭ ከሆንክ ብራዘር ቀለል ብሎ ችግር ወደዛ እየጣልክ ቀላል መሆን ስፒሪቹዋሊቲ ቀለል ያደርጋል። ሁሉን ተሸክመ ምድር ላይ ተከበድባት። ምድር እየጮኸች ነው፣ እረ ከበደኝ ትላለች። አንተ ስትረግጣት ለምን ብዙ ነገር ተሸክማለህ? እስቲ ቀለል በል እስቲ። አሜን። አዎ። ስለዚህ መልካም ቲንኪንግ፣ መልካም ሐሳብ፣ መልካም ንግግር። ሃሌሉያ። መልካሙን ስታውጅ መልካም ይሆናል፣ ቤስት ይሆናል። አይዞሽ በቤታችን፣ አይዞ በቤታችን ታላቅ ነገር ይሆናል። ቤታችን ይለወጣል፣ ኑሯችን ይለወጣል፣ ነጋችን ያማረ ነው። አቤት ነገ የሚገርም ነው ማለት መጀመር አለብህ። ሃሌሉያ። ነገ ላይ መናገር፣ ቤስቱን መናገር፣ መልካሙን ዘር መዝራት። ነገን አትግደለው። ዛሬ ላይ ሆነ ነገን አትርፍ። ዛሬ የምትዘራው ነገን የምታጭደው ነው። ስለዚህ ምንድነው የምትዘራው? ምንድነው የምትናገረው? መልካም ነገር ይናገራል፣ መልካሙን ይዘራል አለ። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ቀጥሎ እኮ ሄዳችሁ ብታነቡት ስለ ጽድቅም ነው የሚያወራው። ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣልና እኔ እላችኋለሁ ሰዎች ስለሚናገሩት የማወራው ስለምንድን ነው? ስለ ንግግር። ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ ስለሚናገሩት ስለ ከንቱ ነገር ሁሉ። ስለዚህ ሰው የሚናገረው ከንቱ ነገር አለው ማለት ነው። ከንቱ መናገር ይቻላል፣ መልካሙን መናገር ይቻላል። ስለሚናገሩት ስለ ከንቱ ነገር በፍርድ ቀን መልስ ይመልሱበታል አለ። በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህ። ከቃልህ የተነሳ ትጸድቃለህ። ከቃልህ ካንተው ሰው በልቡ አምኖ በአፉ መስክሮ አይደል የጸደቀው? ሮሜ 10 ሄዱና አንብቡ። ሰው በልቡ አመነ፣ ያመነውን በአፉ መሰከረ። ኢየሱስ ጌታ ነው፣ እግዚአብሔርም ከሙታን አስነስቶታል አለ፣ ጸደቀ። ከቃልህ የተነሳ ትጸድቃለህ፣ ከቃልህም የተነሳ ትኮነናለህ። ስለዚህ ቃልህ ነው የሚወስንህ። ሽጉጥ ማለት ነው ብራዘር። ሽጉጥ አንስተህ ዝም ብለህ እስቲ ቆይ ልሞክር ምናምን ብለህ አትሞክርም። ልጅ ላይ ወይ ጓደኛ ላይ እንዴ ንግግርም እንዲህ ዝም ብለህ የምትናገረውን አይደለም፣ እንደ ሽጉጥ ነው። ስንት ሰው ፓራላይዝ ሆኗል በቃል። ስንቱ ሰው አቅም አልባ ሆኗል በቃል። አቅሙ የሞተ ጀርባው ይመታ ይሁን ነገር በቃ ከባድ ጦር እኮ ነው ንግግር። ይወጋል። እግዚአብሔር ቃል ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው አለ። ቃሉ ሰይፍ ከሆነ እኛም ያንተም እንደዛው ነው። ስለዚህ በጎውን መልካሙን እያሰብን በጎውን እንናገራለን። በጎውን እያሰብን በጎውን እንናገራለን። ንግግራችን ላይ ጠባቂ ማኖር አለብን። ስለዚህ ችን ተናግሬ ልጨርስ። ልታየው የምትፈልገውን መልካም ነገር ተናገር። What do you want to see? ቤተሰብህ ላይ ምን ልታይ ትፈልጋለህ? አገርህ ላይ ምን ልታይ ትፈልጋለህ? ቤተ ክርስቲያናችሁ ላይ ምን ልታዩ ትፈልጋላችሁ? እህት ወንድም ላይ፣ ልጆች ላይ፣ ጓደኛ ላይ ምን ልታይ ትፈልጋለህ? ልታይ የምትፈልገውን ከአፍ አውጣው። ልታይ የምትፈልገውን ዘፍጥረት 1 ላይ ካያችሁ እግዚአብሔርም ብርሃን ይሁን አለ። ይሄ ቃል እኔ አንድ ቀን በቃ አስክሮኛል። እውነቴን ነው እኮ የምነግራችሁ። እግዚአብሔር ሰማይና ምድርን ፈጠረ። ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበር። የእግዚአብሔር መንፈስ በውኃ ላይ ሰፎ ነበር። እግዚአብሔርም አለ ይላል። እግዚአብሔርም አለ። ምን አለ? አለ ተናገረ ነው። አለ ምን አለ? አቤት የጨለማው ጥልቀት ነው ያለው። ጨለማውን ደገመው። ጨለማውን ደግሞ ቢናገረው የባሰ ጨለማ ይሆናል። የተናገርከው ነው የሚበዛው። እርሱ ግን ላይ የሚፈልገው ምንድነው? ብርሃን። እግዚአብሔርም አለ። የከበበው ግን ምንድነው?
ጨለማን በጥልቁ ላይ ዝም ብሎ ቋንቋ አይደለም። ዳርክ ዲፕ ዳርክ በጣም ጨለማ ድቅድቅ ጨለማ የሚባለው አይን ቢወጉ የማያሳይ ጨለማ የሚባል ኑሮ እንደዛ ቢሆን አንተ የምትናገረው ነው የሚወስነው። ሁኔታን አትድገመው ነው። ስለዚህ እግዚአብሔር ምን አደረገ? ጨለማ ውስጥ ቆሞ የሚፈልገውን ተናገረ። ሊያየው የሚፈልገው ምንድን ነው? ብርሃን። ስለዚህ ምን አለ? ብርሃን ይሁን አለ። ቀጥሎስ ብርሃንም ሆነ። ቀጥሎስ ያ መልካም እንደሆነም አየ። መልካም እንደሆነ ለማየት መልካሙን መናገር። መልካሙን ለማየት ከፈለክ መልካሙ ነገር ከሩቅ አለ የሚመጣው፣ ካንተ አፍ ውስጥ ነው የሚወጣው። ካንተ አፍ ውስጥ ነው። አመት ሲመጣ አመታት ሲቀየሩ ቁጥር ሲቀየር መልካሙን ዘመን ለማየት የሚወድ ቢኖር አንደበቱን ከክፉ ይከልክል። ከአንደበት ጋር ምን አገናኘው? መልካሙን ዘመን 2011 ቢሆን 2012 መልካሙን ዘመን ለማየት የሚወድ ቢኖር እሱን የሚወድ ቢኖር ይመኝ አልተባለም። አንደበቱን ከክፉ ይከልክል። በሌላ ቋንቋ ምን ይበል? ምን ይናገር? መልካም ይናገር። መልካም አመት ውስጥ መልካም አመት ወይም መልካም ቀን የሚባል የለም። ባይዘወይ መልካም ቀን የሚባል የለም። መልካም አመት የሚባል የለም። መልካም የምታደርገው አንተ ነህ እንጂ ቀኖቹ ክፉዎች ናቸው ነው የተባለው። አዎ ምንም ቀኖቹ ከዛሬ ይልቅ ቀኖቹ ክፉዎች ናቸው። ግን ቀኖቹ ክፉዎች ናቸውና እና ኤፌሶን 5 ላይ እናንተ ግን ዘመኑን ዋጁ። ቀን አይደለም ዘመን መዋጀት የምትችልበት አቅም አንተ ጋር አለ። ቀን ነው ክፉ ያለው፣ አንተ ግን ዘመን መዋጀት ትችላለህ አለ። በምን? በመልካም ንግግር፣ በመልካም ቃል። መልካም ቃል የሚመጣው አመት ላይ ትናገራለህ። የተናገርከው ዓለም ውስጥ ትገባለህ። ሰው የተናገረው የቃሉ ዓለም ውስጥ ይገባልና you can create your own world። ያንተን ዓለም መፍጠር ትችላለህ። ዓለም ሲባል ይሄኛውን አይደለም፣ ይሄማ ተፈጥሯል። your own world, your convenient በቃ ምቹ የሆነውን ዓለምን፣ ምቹ የሆነውን ኑሮን፣ ምቹ የሆነውን ህይወትን መፍጠር ትችላለህ በንግግር። ስትናገረው ይፈጠራል አለ እኮ ኢሳይያስ 57:19 ላይ ነው። አዎ የከንፈሮችን ፍሬ እፈጥራለሁ ይላል። የከንፈሮችን ፍሬ እፈጥራለሁ፣ ክሬት አደርጋለሁ። ስለዚህ የምትፈልገውን ልታየው የምትፈልገውን ባጭሩ የዛሬ ትምህርቴ እቺ ናት። ልታየው የምትፈልገውን መልካም ነገር ተናገር። ልታየው የምትፈልገው ምንድን ነው? what do you want to see? ምን ታያለህ ነው። ምን ለማየት ትፈልጋለህ ነው። ምንድን ነው የምትፈልገው? ነገ ምን እንዲሆን ትፈልጋለህ? ዛሬ ምን እንዲሆን ትፈልጋለህ? ሃሌሉያ። የሚቀጥለው ዓመታችሁ ምን እንዲሆን ትፈልጋለህ? ነጋችሁ ምን እንዲሆን ትፈልጋላችሁ? what do you want to see? ምን ማየት ነው የምትፈልገው? ልታየው የምትፈልገውን ምን አድርገው? ተናገረው። ብርሃን ይሁን አለ፣ ብርሃንም ሆነ። ያ መልካም እንደሆነም አየ። ከማየቱ በፊት ተናግሮ ነው። ማየት የምትፈልገውን ተናገረው። ስለዚህ ንግግር ላይ ኃይል አለ። ህይወትን ምን ያደርጋል? ክሬት። መልካሙን ምን ያደርጋል? ክሬት። መልካሙ ይፈጠራል። በጎ ንግግር ካፋችሁ ይውጣ ይላል። በጎ ንግግር ካፋችሁ ይውጣ። ክፉ ነገር ካፋችሁ ምን አይበል? አይውጣ። የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። እንደ እግዚአብሔር ቃል ይናገር ማለት ገላትያ፣ ቆላሲያስ ምናምን ይበል ብቻ አይደለም። እሱም ሊሆን ይችላል። ቆላሲያስ ላይ ምናምን ነገር ገላትያ ይገርማል ምናምን እንዲል አይደለም። የሚናገር መልካሙን ይናገር ነው። እንደ እግዚአብሔር የሚናገር እንደ እግዚአብሔር ቃል ይናገር ሲል አንደኛ ጴጥሮስ ምዕራፍ 4:10 ነው አሁን ያወራሁት። የሚናገር እንደ እግዚአብሔር ቃል ይናገር ማለት እግዚአብሔር ቢሆን የሚናገረውን አንተ ተናገረው ነው። እንደ እግዚአብሔር እንደሚያወራው አውራ ነው እንጂ የሚናገር ሰው እንደ እግዚአብሔር ቃል ይናገር። ይሄን ጥቅስ ብቻውን እኔ እንደማወራው ማውራት ብቻ አይደለም፣ እሱም ነው እንደ እግዚአብሔር ቃል። ግን ይሄ ብቻ አይደለም፣ እንደ እግዚአብሔር ቃል። እስቲ አሜን። እግዚአብሔር ቢሆን እዚህ ላይ ምንድነው የሚናገረው? መልካሙን ይናገራል፣ ህይወትን ይናገራል፣ ሰላምን ይናገራል። እኔም የምናገረው ምንድነው? ሰላም ይሆናል፣ መልካም ይሆናል፣ በጎ ነገር ያገኘኛል፣ ከበጎ ነገር ጋር እገናኛለሁ። ስኬት ነው። ብዙ ሰው ቤት ብትሄዱ አልበም ይሰጧቸዋል አይደል? ሁሉም የሚሰጧቸው አልበም ፓስት ፎቶ ነው አይደል? ይገልጡ ያሳያችሁና ይሄ የዛሬ 4 ዓመት ስንዝናና የተነሳ ነው ይገልጣል። ይሄ ማለት የዛሬ 10 ዓመት ፓስት ነው። ፊውቸሩን ፎቶ የለጠፈ የለም።
የወደፊቱን ፎቶ የለጠፈ እና ያሳየን የለም። አሁን ግን እናንተ የወደፊታችሁን ፎቶ ልትለጥፉ ይገባል። ነገ ምን ሊሆን ነው የምትፈልገው? ነገን እንዴት ነው ማየት የምትፈልገው? የዛሬውን ፊትህን አይደለም፣ የዛሬውን ኑሮን አይደለም፣ የዛሬውን የቤተሰብ ሁኔታ አይደለም፣ የዛሬውን ነገር፣ የዛሬውን መውረድ መውጣት አይደለም፣ የዛሬውን መድከም አይደለም። ነገ ሃሌሉያ፣ ነገ ያማረ እንደሆነ ዛሬ አምነህ የምትናገረው ቃል ነው። ፌዝ ኢዝ ናው። እምነት ነገ አይደለም፣ ዛሬ ነው። ዛሬ ላይ አምነህ የምትናገረው ነገር ላይ በቅሎ ታየዋለህ። ስለዚህ የነገን ፊትህን አስበዋል። የነገ ፊታችሁን እስቲ ሳሉ፣ የነገ ፎቶአችሁን አስሉ፣ የነገ ኑሯችሁን አስሉ። ጀግንነቴ ነው። በቃ ነገ ላይ ነገ ስኬት ነው። ለምን? ዛሬ ላይ ያመንከው ነገ ስለሚበቅል። እንዴት ሰው ዛሬ ላይ ሆኖ ትላንትን በማሰብ ነገን ያማራል? ሀውካም ያለው እኮ መቼ ነው? ዛሬ ሆኖ ትላንትን ያስብና ነገውን ይገላል። የትላንቱ ያልተሳካለትን ያስብና እኔማ መቼም ይላል፣ ነገውን ይገላል። የሚባል ነው ካፍ እንዳይወጣ ቤስቱን ተናገር።